ሰላም ሰላም አህለን ወሳህለን እንኳን ደህና መጣችሁ። እህቴ ሐረካት እና ትትሐሰሲ ማለት ምን ማለት ነው? ሐረካት እንቅስቃሴዎች ማለት ነው። ሐረካ ማለት ደግሞ አንድ እንቅስቃሴ ማለት ነው። ይህ ቀጥተኛ ትርጉሙ ቢሆንም በሌላ አይነት ደግሞ ልንጠቀመው እንችላለን። ለምሳሌ ايش الحركات هذه ايش الحركات هذه ምንድን ነው እንደዚህ አይነቱ ተግባር ወይም እንደዚህ አይነቱ አኳኋን ወይም እንደዚህ አይነቱ ሁኔታ ማለት ነው። ይህ እንግዲህ ከእንቅስቃሴ ጋር ምንም አይነት ግንኙነት የለውም። ኤሽ ማለት ምን ወይም ምንድን ነው ማለት ነው። አልሐረካት ተግባር ወይም ሁኔታ ወይም አኳኋን፣ ሃዚ ይቺ ማለት ነው። ተጨማሪ ምሳሌ አንድ ደስ የማይል ነገር ስናይ የምንለው አልሐረካት ሃዚ ማ ተዕጅብኒ፣ አልሐረካት ሃዚ ማ ተዕጅብኒ፣ እንደዚህ አይነቱ አኳኋን ወይም ተግባር ወይም ሁኔታ አያምረኝም ወይም ደስ አይለኝም ማለት ነው። አልሐረካት እንደገለጽኩት ተግባር፣ ሁኔታ፣ አኳኋን ነው። ሃዚ ይቺ፣ ማ ተዕጅብኒ አታምረኝም። ለምንድን ነው ይቺ አታምረኝም ያልነው? ሐረካት እና አልሐረካት በሴትነት ጾታ ስለሚገለጽ ነው። ትትሐሰሲን በቀላሉ ትቀይሚያለሽ ማለት ነው። አንዳንድ ሰዎች በቀላሉ የሚሰማው ሰው የለም፣ እንደዛ አይነት ሰው ማለት ነው። አንቲ ሐሳሳ ማለት አንቺ በቀላሉ የሚሰማሽ ወይም በቀላሉ የሚከፋሽ ሰው ነሽ ማለት ነው። አንቺ ሐሳሳ በቀላሉ የሚከፋው ሰው፣ በቀላሉ የሚቀየም ሰው ሐሳሳ ይባላል። ይሄ ለሴት ነው። ወንድ ከሆነ ደግሞ አንተ ሐሳስ ነው የምንለው። አንተ ነው። ሐሳስ እንዳልኩት በቀላሉ የሚከፋ የሚቀየም ሰው ነው። ሰላም ውዴ፣ ፈጣሪ ዋጋሽን ይክፈልሽና ላተሐስቢኒ ሳፊ እና አቃጠለኝ አቃጠለሽ የመነቸከ ነገርን አይለቅም እና ስትሰራ ድስቱ ይይዛል ሳጥበው ቶሎ አይለቅም ለማለት አፈሰሰው ለማለት የኔ መልካም ሰው አመሰግናለሁ። ሳፊ ማለት ንጹህ ወይም ምንም ነገር ያልተቀላቀለበት ማለት ነው። ለምሳሌ ሞያ ሳፊያ ማለት ንጹህ ውሃ ማለት ነው። ሞያ ውሃ፣ ሳፊያ ንጹህ ምንም ነገር ያልተቀላቀለበት። ሳፊያ የምንለው ለሴትና በሴትነት ለሚገለጹ ነገሮች ነው እንጂ ወንድ ከሆነና በወንድነት ጾታ የሚገለጹ ነገሮች ሲሆኑ ሳፊ ነው የምንለው። ለምሳሌ ሀዋ ሳፊ ንጹህ አየር። ሀዋ አየር ነው፣ በወንድነት ጾታ ይገለጻል። ሳፊ እንዳልኩት ንጹህ ምንም ነገር ያልተቀላቀለበት። ሐሊብ ሳፊ ንጹህ ምንም ያልተቀላቀለበት ወተት ሐሊብ ሳፊ ይባላል። ሐሊብ ማለት ወተት ማለት ነው። ራትብ ሳፊ የተጣራ ደሞዝ ማለት ነው። ይሄ ደግሞ የተጣራ ማለት ቀረጡ ምኑ ተከፍሎ ካለቀ በኋላ ለኛ የሚደርሰን የደሞዝ መጠን ማለት ነው። ራትብ ሳፊ፣ ራትብ ማለት ደሞዝ ማለት ነው። መብለግ ሳፊ የተጣራ የገንዘብ መጠን ወይም የተጣራ ገንዘብ ማለት ነው። መብለግ ገንዘብ ወይም የገንዘብ መጠን ማለት ነው። እንሐረግት ተቃጠልኩ ማለት ነው። ወይንም ደግሞ ተቃጠልክ ማለትም ይሆናል። እኔ ተቃጠልኩኝ፣ አንተ ተቃጠልክ። እንሐረግቲ ተቃጠልሽ ማለት ነው። ህያ ለማ ትጥቡኽ አልአክል ይሕተርግ እሷ ምግብ ስትሰራ ምግቡ ይቃጠላል ማለት ነው። ህያ እሷ፣ ለማ ትጥቡኽ ምግብ ስትሰራ፣ ትጥቡኽ ማለት ምግብ ትሰራለች ማለት ነው። አልአክል ምግቡ፣ ይሕተርግ ይቃጠላል። ወይልተስግ ፊልግድር እና ድስቱ ላይ ይጣበቃል፣ ድስቱ ይይዛል ማለት ነው። ወ ማለት እና ማለት ነው። ይልተስግ ይጣበቃል ወይም ይይዛል። ፊልግድር በድስቱ ላይ። ወለማ አገስሎ ማ ይጥላዕ እና ሳጥበው ደግሞ አይለቅም ወይም አይወጣም ማለት ነው። ወለማ አገስሎ
ወለማ አገስለው እና ሳጥበው ደግሞ ማ የጥላዕ አይወጣም ወይም አይለቅም። ከበህ ከበህ ደፋው። ከበተ ከበተ ደፋችው። ከብ አልሞያ ከብ አልሞያ ውሃውን ደፋው። ከብ ደፋ ማለት ነው። አልሞያ ውሃው። ከበት አልሞያ ከበት አልሞያ ውሃውን ደፋችው። ከበት ደፋች። ላ ተሓስቢኒ ላ ተሓስቢኒ አትውቀሽኝ ወይም ተጠያቂ አታድርጊኝ እንደማለት ነው። ወንድ ከሆነ ላ ተሓስብኒ እንላለን። ላ ተሓስብኒ ለምሳሌ ላ ተሓስቢኒ ዓላ ሸይ ማ ሰወይቱ። ላ ተሓስቢኒ ዓላ ሸይ ማ ሰወይቱ ባላደረግኩት ነገር አትውቀሽኝ ማለት ነው። ላ ተሓስቢኒ አትውቀሽኝ፣ ዓላ ሸይ ማለት ነገር አንድ ነገር እንደማለት ነው። ማ ሰወይቶ አላደረግኩትም። ወንድ ከሆነ ላ ተሓስብኒ ዓላ ሸይ ማ ሰወይቶ እንላለን። ሌሽ ተሓስቢኒ ዓላ ሸይ ማ ሰወይቶ። ሌሽ ተሓስቢኒ ዓላ ሸይ ማ ሰወይቶ ለምንድን ነው ባላደረግኩት ነገር የምትወቅሽኝ ማለት ነው። ሌሽ ለምን ወይም ለምንድን ነው ማለት ነው። ተሓስቢኒ ትወቅሽኛለሽ። ዓላ ሸይ ነገር ወይም አንድ ነገር ማ ሰወይቶ አላደረግኩትም። ሃይ ውዴ መራ የሚባለው መራ ስለሚባለው ቃል ነው እንግዲህ ጥያቄው። ይህ ቃል ከአንድ የበለጠ ትርጉም አለው። ለምሳሌ ተዕባና መራ፣ ተዕባና መራ ጠበቅ እናደርገዋለን መራ የሚለውን እና በጣም ደክሞኛል ማለት ነው። ተዕባና ደክሞኛል ወይም ደክሟታል ማለት ነው። መራ በጣም። ሕልው መራ፣ ሕልው መራ በጣም ቆንጆ ነው ወይም በጣም ያምራል ማለት ነው። ሕልው ቆንጆ የሆነ ነገር፣ የሚያምር ነገር፣ ጣፋጭም የሆነ ነገር ሕልው ይባላል። ለሴት ሲሆን ደግሞ ሕልዋ መራ እንላለን። ሕልዋ መራ በጣም ቆንጆ ነች፣ በጣም ታምራለች ማለት ነው። ሕልዋ ቆንጆ፣ የምታምር። ሳር መራ ዋሕድ በስ፣ ሳር መራ ዋሕድ በስ አንድ ብቻ ነው የደረሰው ማለት ነው። ሳር ደረሰ ወይም ሆነ ማለት ነው። መራ ጊዜ፣ ዋሕድ አንድ፣ መራ ዋሕድ አንድ ጊዜ፣ በስ ብቻ። ሰዌትሃ መራ፣ ሰዌትሃ መራ አንዴን ያደረግኩት ማለት ነው። ሰዌትሃ አደረግኩት፣ መራ አንዴ። ሩሕት መራ፣ ሩሕት መራ አንዴ ሄድኩ፣ ሩሕት ሄድኩ ማለት ነው። መራ ዋሕዳ፣ መራ ዋሕዳ ማለት አንድ ጊዜ ማለት ነው። ዋሕዳ አንድ ማለት ነው። ዋሕድ አንድ ማለት ነው። ልዩነታቸው ዋሕዳ ለሴት ነው፣ ዋሕድ ደግሞ ለወንድ ነው የምንጠቀማቸው። በአብዛኛው ባይሆንም አልፎ አልፎ መራ ይላሉ። መራ ማለት ደግሞ ሴት ማለት ነው። አልመራ ሴትዮዋ። ሳውዲ ውስጥ በአብዛኛው መራ ሳይሆን ሑርማ ነው የሚሉት ለሴቶች። ሑርማ ሴት ማለት ነው። ወይንም ደግሞ ሑርማ ሚስት ማለትም ይሆናል። እሺ እኔ አልወሰድኩም በሚለው ስሪልኝ ውዴ። ማ አኸቶ፣ ማ አኸቶ አልወሰድኩትም። አና ማ አኸቶ፣ አና ማ አኸቶ እኔ አልወሰድኩትም። አና ማለት እኔ ማለት ነው። ወላ አና ማ አኸቶ፣ ወላ አና ማ አኸቶ በእውነት እኔ አልወሰድኩትም ማለት ነው። ወላ ማለት በእውነት እንደ ማለት ነው። ሰላም እንዴት ነሽ ውድ? የታመመ ሰው ከቻልሽ ቁርአን አስቀሪላት፣ አለዛ እባክሽ አሳፍሪያት ለማለት ዛሬ ብትሰሪልኝ ውድ ብትለቂልኝ ይላል። ለው ትቅደሪን ወዲሃ عند شيخ يقرأ عليها أو لو سمحتي رجعيها بلدها. لو تقدرين وديها عند شيخ يقرأ عليها أو لو سمحتي رجعيها بلدها. ከቻልሽ ሼክ ጋር ወስደሽ ውሰጃት እንዲቀራባት ወይም እባክሽን ሀገሯ መልሻት ማለት ነው። ለው ትግደሪን ከቻልሽ። ወንድ ከሆነ ለው ትግደር እንላለን። ወዲሃ ውሰጃት ወይም ውሰዳት ማለት ነው። ዕንድ ሼክ ሼክ ጋር። ይግራ ዓሌሃ ማለት ይቅራባት ማለት ነው። የሚቀራበት ወንድ ከሆነ ይግራ ዓሌህ እንላለን። ይግራ ዓሌህ። አው ወይም ለው ሰማሕቲ እባክሽን። ወንድ ከሆነ ደግሞ ለው ሰማሕት እንላለን። ረጅዒሃ መልሻት። ወንድ ከሆነ ረጅዒህ እንላለን። በለድሃ አገሯ። ወንድ ከሆነ በለደህ
እንላለን። አገሩ ለማለት ብዙ ሰዎች ከሆነ የምናናግረው ለው ትቅደሩን ትወዱንሃ ሊዋሕድ ይግራ ዓለይሃ አው ለው ሰማሕቱ ረጅዑሃ ሊበለድሃ እንላቸዋለን። ለው ትቅደሩን ትወዱንሃ ሊዋሕድ ይግራ ዓለይሃ አው ለው ሰማሕቱ ረጅዑሃ ሊበለድሃ። ከቻላችሁ አንድ የሚቀራባት ሰው ጋር ውሰዷት ወይም እባካችሁ አገሯ መልሷት ማለት ነው። ይሄ ደግሞ ለው ትቅደሩን ከቻላችሁ ትወዱንሃ ውሰዷት ሊዋሕድ ለአንድ ሰው ለአንድ ለሆነ ሰው ይግራ ዓለይሃ ይቅራባት አው ወይም ለው ሰማሕቱ እባካችሁ ረጅዑሃ መልሷት ሊበለድሃ ለሀገሯ። ሙዓየና ተወቃዕ እና ምትወቃዕ እና ፈትራ ማለት ስሪሊ። ሙዓየና ቼክ ማድረግ ማለት ይሆናል። ምርመራ ማለትም ይሆናል። በምሳሌ ልንገራችሁ። አምስ ሰው ሙዓየና ሊልቤት። አምስ ሰው ሙዓየና ሊልቤት ትናንትና ቤቱን ቼክ አደረጉት አዩት ማለት ነው። አምስ ትናንትና ሰው አደረጉ ሙዓየና በዚህ አረፍተ ነገር ውስጥ ቼክ አደረጉ ወይም ቼክ ማድረግ ማለት ነው። ሊልቤት ለቤቱ ወይም ቤቱን። በሌላ አይነት ደግሞ ዕንዲ ሙዓየና ፊል ሙስተሽፋ ቡክራ። ዕንዲ ሙዓየና ፊል ሙስተሽፋ ቡክራ ነገ ሆስፒታል ውስጥ ምርመራ አለብኝ ማለት ነው። ዕንዲ አለብኝ ሙዓየና ምርመራ ፊል ሙስተሽፋ ሆስፒታል ውስጥ ቡክራ ነገ። ፈትራ ማለት የተወሰነ ጊዜ ማለት ነው። ፈትራ ለምሳሌ اشتغلت فترة في المستشفى። اشتغلت فترة في المستشفى ለተወሰነ ጊዜ ሆስፒታል ውስጥ ሰራሁ ማለት ነው። اشتغلت ሰራሁ ፈትራ የተወሰነ ጊዜ في المستشفى ሆስፒታል ውስጥ። ወአትወጋዕ ማለት እና ይመስለኛል ወይም እና እገምታለሁ ማለት ነው። ወአትወጋዕ ወእና አትወጋዕ ይመስለኛል እገምታለሁ። ለምሳሌ وأتوقع الموضوع يخلص قريب። وأتوقع الموضوع يخلص قريب ጉዳዩ በቅርብ የሚያልቅ ይመስለኛል። ጉዳዩ እንደሚያልቅ እገምታለሁ ማለት ነው። ወአትወጋዕ እንዳልኩት እና ይመስለኛል እና እገምታለሁ ማለት ነው። الموضوع ጉዳዩ يخلص ያልቃል قريب በቅርቡ። ተወጋዕ ማለት ገመተ ማለት ነው። توقعات ማለት ደግሞ ግምት ማለት ነው። أنا ما توقعت يصير كده። أنا ما توقعت يصير كده እኔ እንደዚህ የሚሆን አልመሰለኝም ማለት ነው። ወይንም እኔ እንዲህ ይሆናል ብዬ አልገመትኩም ማለት ነው። أنا እኔ ما توقعت አልገመትኩም አልመሰለኝም يصير ይደርሳል ወይም ይሆናል ማለት ነው። ኪዳ እንደዚህ يصير كده ማለት ደግሞ እንደዚህ ይሆናል ማለት ነው። እህቴ አታናዱኝ ወይም አናዳችሁኛል ማለት ስሪልኝ በፈጠረሽ። ላተዓስቡኒ ላተዓስቡኒ አታናዱኝ ማለት ነው። ይሄ ላትዛዕሉኒ ይሄ ደግሞ አታስቆጡኝ ማለት ነው። አና ሙዓስባ አና ሙዓስባ እኔ ተናድጃለሁ ማለት ነው። አና እኔ ሙዓስባ ተናድጃለሁ። ይሄ ለሴት ነው። ወንድ ሲሆን አና ሙዓስብ ይላል። አና ዘዕላና አና ዘዕላና እኔ ተቆጥቻለሁ ማለት ነው። ወንድ ሲሆን አና ዘዕላን ይላል። ዘዕላና ተቆጥቻለሁ ወይም ተቆጥታለች ማለት ነው። ዘዕላን ተቆጥቷል ማለት ነው። ትምህርታችን በዚህ አለቀ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ለማወቅ ስለምፈልግ አስተያየታችሁን ስጡኝ። ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። ደህና ሁኑ። ማዕሰላማ። ከመሄዳችሁ በፊት ግን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም ማድረግ እንዳትረሱ። ደህና ሁኑ። ወዳችኋለሁ።